አራዳ ቅዳሜ እንደቀጠለ ነው አሁን ደግሞ አራዳ ዜናዎችን ይዘንላችሁ ቀርበናል እነዚህ ባለማችን ላይ ተሰሙ ኡነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ ምን ቀርበው እኔ ናትናኤል አብርሃምና እኔ ናሁን በየነ ወደ ዜናዎቹ እናልፋለን ኤለን መስክ ስለ ዶናልድ ትራምፕ ባጋራቸው አንዳንድ ጽሁፎች ተጸጽቻለሁ ሲል ተናገረ እንደዚህ አይገርም ባለሀብትና ባለስልጣን እንደዚህ እንካሰላንተ ሲባባል በጣም የሚገርም ነበር ግን እኛንም ትንሽ ታውን እንጂ አስጨንቆ እንጂ እየመጡ ነው ተጸጽቻለሁ እንደዚህ ብያለሁ እየተባባሉብን ነው ግብር ጨምሮ ነው ትክክል እሱ ነው አንደኛው መነሻቸው እንግዲህ ያው ሲጣሉ ይመስለኛልም እንደዛ ነው ዘግቼ ነው ጥዬ የሚሄደው ትራምፕ ደግሞ ቢል ጌትስ አለ እና በግድ ያው ክርክሩ በጣም ከጦፈ ኤለን መስክም ጨረቃ ሄዶ ይኖራል የሚል ግምት ነበር የሱቁ በጣም አሪፍ ነው ታጋላ በቃ ተቡታ ጨረቃ ላይ አልኖርም እንግዲህ ቢሊየነሩ ኤለን መስክ በማህበራዊ ሚዲያ ላይ ባደረጉት የቃላት ጦርነት ወቅት የቴስላ ባለቤት የትራምፕን የግብር ህግ አጸያፊ ብለው ከጠሩ በኋላ ነው በሁለት ወዳጆች መካከል እንግዲህ መዘላለፍ የነበረው ኤለን መስክ የትራምፕን ከስልጣን እንዲነሱ የሚጠይቅ ሁሉ ነው ፖስት አድርገው የነበረው አረባከቶ አያይዘውም እንደውም ምርጫውን እንድታሸንፍ እኔ ነኝ ያረኩ ተባረራለህ እዚህ ጋር ትንሽ እኛን ረስታችሁና እኛ እኮ እዚህ ዜና ሰርተናል እንዲሁም ምናምን ብለን ደስ ብሎን እና እንግዲህ ኤለን መስክ ከዛ በኋላ ነው አሁን ይሄን የጸጸት መግለጫ የሰጠው ትራምፕ ግንኙነታቸው ማብቃቱን ተናግሮ ነበር ያው ብሬክ አፕ አርገን ብለው ነበር ከፍተኛ የታክስ እፎይታና ተጨማሪ የመከላከያ ወጪን ያካተተው በጀቱ እንግዲህ ባለፈው ወር በተወካዮች ምክር ቤት ጸድቆ አሁን በሴናተሮች እየታየ ይገኛል በዚህ በታክስ ግለ ነበር የኤለን መስክ ጥያቄ ተነሳው እንግዲህ ከዛ ጋር ያያይዞ ነበርና ከሰሞኑ ደግሞ በእነዚህ ኤለን መስክ ባነሳቸው ወንጀላዎች ላይ ትራምፕ ምላሽ ሲሰጡ ምንድነው ያሉት አምሮውን አጥቷል በእውነት ግን የሀገር ፕሬዝዳንቱ እንደዚህ እየተዋባሉ መጻጻፋቸው ግን አምሮን አጥቷል እና ማሉ 38 ቢሊዮን ዶላር የሚገመት ዋጋ ያላቸውን ከመስክ ኩባንያ ጋር የተያያዙ የመንግስት ውሎችን በሙሉ እንደሚሰርዙ ዝተዋል አይ ትራምፕ ሀገሪቱን የራሱ አረጋት በቃ ዓለምን ያንቀሳቀሱ ነው ሁለቱ ሰዎች ምን ትዝ እንዳለኝ ታውቃለህ የመስክ ልጅ ዋይት ሃውስ ውስጥ ተገኝቶ you're not the president የዛ በቀል መሰለኛው ትክክል እንግዲህ ትራምፕ ውድለት ነው ከኤንቢሲ ጋር ባደረጉት ቃለ ምልልስ ይህ በጣም መጥፎ ነገር ነው በያስባለው ምክንያቱም በጣም አክብሮት የጎደለው ድርጊት ፈጽሟል የፕሬዝዳንቱን ቢሮ ማቅለል አይችልም ነው ያሉት ይሄ አወኩሽ ናኩሽ በአማርኛው እዚህ አይሰራም እንዴ ጽፈቤ ቢሮ ውስጥ እኮ ልጁንስ ኮኮ አርጎ ሲገባ ነው መናናቂ ተጀመረ ዋይት ሃውስ ይያሉ አንድ ላይ ስለነበር አብራችሁ ጨብሳችሁ እንግዲህ መስክ በሳምንቱ መጨረሻ ከጻፋቸው የማህበራዊ ሚዲያ ልጥፎች መካከል አብዛኞቹን ጽሁፎች ሰርዟል ሲያስብ አይ ቲንክ የገንዘብ ጉዳይ ሲመጣም ልንስማማ ሚታረቅ ይሻላል መስክ እንደዛ ተባብለዋል ወደ ቀጣይ ዜና እናልፋለን ከሰሞኑ አንድ በታይላንድ ከሚገኝ ብሔራዊ ፓርክ የወጣ ዝሆን በአቅራቢያው ወደሚገኝ ሱፐርማርኬት ጎራ በማለት ፍሪጅ ውስጥ ወዳለ ቦታ በመሄድ የሚፈልገውን ያህል ጣፋጭ ሙዝና ሌሎች ምግቦችን ወስዷል ተብሎ ዝሆን አስርበውት ነው እኔ ይሄ የፓርኩ ጠባቂዎች ዱቤ ሲበዛባቸው የፈጠሩ አዘዴ ሳይሆን መላክ ጀመረ ዝሆን እናም ዞሩን አሰልጥኖት ሳይሆን አይቀርም ነው የሚባለው በዚህ ወቅት ታዲያ ስራ ላይ የነበረው የሱፐርማርኬቱ ባለቤት ዞኑን ለማባረር ይሞክራል በኋላ ግን የዞኑ ድርጊት ሲያይ ምግብ ለመውሰድ ብቻ የመጣ መሆኑን በመረዳት ይተዋል ማለት ነው ለምግብ ብቻ ነው የመጣው ባይረዳውስ ምን ያመጣል እንዴ ዞን ጋር አይደባደብ ገብቷል አይደል እንደ ለውዝ ይፈለፍለዋል እንዴ ገላለ ደማንገቱንም ይዘምን አታስወጣ ዞን ግባ እንጂ በሞት ዶም ኩምቢውና እንዲካለኮ ቃመደርመስ ይጀምራል ሙሉ ወዲያውም የብሔራዊ ፓርኩ ጠባቂዎች በቦታው በመድረስ በተረጋጋ ሁኔታ ዞኑን ከሱፐርማርኬት እንዲወጣ አድርገው ወስደውታል you made it ያሉት ይመስላል ሜዲት ብድራችንን መለስከዳ ዞኑም ሲጠየቅ እንግዲህ ብሏል ያው በዞነኛ አራበኝ ማለት ሳይሆን ምን ላርግርቦኝ ነው እኔ ግን ምን ያህል ብሪቮ ነው ብያለሁ ገባ እንደዚህ አይነት ውሳኔ ውስጥ ገባው ምክንያቱም አስበ ኮነ ይሄ ማለት አንበሳ ግቢ ያለ አንበሳ ከግቢ ወጥቶ የሆነ እከሌኩን ስፓኛ ገብቶ ጥሬ ስጋዞ እንደመጣ በጎ አድራጊዎች እንደሚሉት በፓርክ ውስጥ ዞኖች የሚመገቡት ምግብ እየቀነሰ በመሆኑ እየተረጣረ ይለቀል እየቀነሰ በመሆኑ አንዳንድ ጊዜ ዞኖች ከፓርክ ይወጡ ምግብን መፈለግ አዘውትረዋል ነው ገባ ለምደዋል እንደ ፕላኔት ኦፍ ዘ ኤፕስ ፕላኔት ኦፍ ዘ ኤሊፋንትስ የሚል እንቅስቃሴ እንዳይጀምሩና
ገባ ጥርስ ይነቀላል በጎጥ መንገድ ይዞኖች የሰውን ጥርስ መንቀል ከጀመሩ ያን ችግር ነው ግን ራሱ እዛ ሱፐርማርኬት ሲመጣ ጥርስ ይዛ አንተ እሱ ሌላ ነገር ሲያነሳለ የራሱ ታዲያ እንግዲህ በማህበራዊ ድረገጽ ላይ የተለቀቀው ይህ ሁነት ለሱፐርማርኬቱ ባለቤት ከብዙዎች ዘንድ ሰዎች ምስጋናን ያጎረፈለት ይገኛል ገባ ብዙ ሰዎች አይተው የሱፐርማርኬት ሻጩን ያበረታቱት ነው እንኳንም ዝሆኑን አላባረርከው ያሉት ነው ግን እሱ መልሶ አረ እንኳን ዝሆኑ አላባረረኝ የሚል ይመስላል ወደ ቀጣይ ዜና ስናልፍ በሰረቁት ክሬዲት ካርድ ሎተሪ የቆረጡት ሌቦች የ500,000 ብር እድለኛ ሆኑ ሰርቀ ሎተሪ ትቆርጣለህ በነገራችን ላይ የፈረንሳይ ሎተሪ አስተዳደር ሎተሪው በተሰረቀ ክሬዲት ካርድ መገዛቱን ካወቀ በኋላ የሽልማት ገንዘቡ እንዳይንቀሳቀስ አግዷል ደጋረገ ግን ቅር የሚልም ነገር አለው እስቲ እንስማው በዛው ፈረንሳዩ ዣን ዴቪድ ይባላል ሰውየው ከሜዲትራኒያን ባህር 150 ኪሎ ሜትር በምትርቀው የፈረንሳይዋ ቱሉዝ ከተማ ነዋሪ ነው እና የግለሰብ እንግዲህ ከሁለት ሳምንት በፊት በከተማዋ ማዕከላዊ ስፍራ ላይ ከቆመ መኪናው ውስጥ ሁለት ሌቦች የጀርባ ቦርሳውን ሰርቀው ይሰወራሉ ከመኪናው እና ከተሰረቀ በኋላ እንግዲህ መታወቂያ ክሬዲት ካርድ መንጃ ፍቃድና ሌሎችም እቃዎችን እነዚህን ያስቀመጠበት የኪስ ቦርሳው በተሰረቀው ቦርሳ ውስጥ መሆኑን ተከትሎ ነው እንግዲህ በአፋጣኝ ለፖሊስና ለባንክ አሳውቋል እና ካርዱ ገንዘብ እንዳይንቀሳቀስም አሳግዶ ነበር ግን የባንኩ ክሬዲት ካርዱ አገልግሎት ከመቋረጡ በፊት ነው ቦርሳውን የሰረቁት ሌቦች ሱፐርማርኬት ገብተው እንደደና ነገር ሲጋራ ገዝተው እና ደግሞ ቁጥራቸው በርከት ያሉ ሎተሪዎቹን ሲገዙ በደህንነት ካሜራ ተቀርጸዋል እሺ እና እኔ ትንሽ የገረመኝ ከሰው ሰርቀ መሞቻን ትገዛለህ ከዛ ሲጋራ ደህና ነገር እኔ ምግብ ምናምን እኮ ጠብቄያለሁ እና ሎተሪ ብዙ ገዝተው ፍቀው ነበር አንደኛው ትኬት እጣ 500,000 ዩሮ የሚያሸልም ሆኗል 500,000 እንግዲህ ሎተሪ ተገዛው በተሰረቀው ግለሰብ ስም በሚገኝ ክሬዲት ካርድ ነው ትኬቱን ወስደው የሽልማት ገንዘቡን መቀበል አልቻሉም ለሰው ነው የገዙት በሰውየው ክሬዲት ካርድ ስለሆነ መውሰድ አልቻሉም ገንዘቡ ሽልማቱ ለሰውየው ሊሄድ እና እንደዚህ ሰርቃችሁ ካርድ ሎተሪ ግዙ አንተ አልገዛ ስትልኮ ፈጣሪ ሌባ ልኮ አስገዝቶ ግን እኔ ያወቀው እንግዲህ ክሬዲት ካርዱ ባለቤት ዣን ዴቪድ ለሌቦቹ ሎተሪውን ይዘው የሚቀርቡ ከሆነ ክስ እንደማይመሰርትባቸው እንዲሁም ደግሞ የሽልማቱን ገንዘብ እኩል እንደሚያካፍላቸው ቃል ገብቷል ደስ ብሎት ነው እሱ በእናንተ እኮ ነው የመጣው እና እንደውም እነዚህ እድሌን ፋቂዎች ገደያምጪዎች ብሏቸዋል እንግዲህ ጄን ዴቪድ ከፈረንሳዩ አርቲኤል ሬዲዮ ጋር ባደረገው ቆይታ እነሱ ያለኔ ገንዘብ ሎተሪውን ሊቆርጡ አይችሉም ነበር እኔ ደግሞ የሽልማት ገንዘቡን ቲኬቱን ካላገኘው ማውጣት አልችልም ስለዚህ የሎተሪ ባለስልጣኑ ገንዘቡን ከሚወስደው ሊበሉት ነው ስለዚህ በስምምነት እንድንካፈለው ጥሪ ያቀርባለሁ ከሌባ ጋር አሁን እንግዲህ ለህጉ ትንሽ ከኛ ሌብነትን አንደግፍም ግን ያው የደረሰው ነገር ደግሞ አንዳንድ አጋጣሚ የሚገርም ነው አሁን ግዢ የተፈጸመው በሌላ ሰው ስም በመሆኑ በማጭበርበር ወይም በስርቆት ወንጀል ለስራት ሊዳረጉ ይችላሉ የሚል ፍርሃት አለ አሁን አስቧል ፍርድ ቤት ቀርባ ማቅለያ ስትባል ሎተሪ ገዝቼ ደርሶታል እድሉ ይሆኛል እንግዲህ ጃን ዴቪድ ይገንዘብ የሁላችንም ህይወት መቀየር የሚያስችል በመሆኑ ቀነ ገደቡ ሳይጠናቀቅ ብንገናኝ መልካም ነው ያረደውሉ የሚፋቅ የሎተሪ ቲኬቶቹ ወጣ ከተቆረጠበት ቀን ጀምሮ በ30 ቀናት ውስጥ የቲኬቱ ባለቤት ቀርቦ የሽልማት ገንዘቡን የማይወስድ ከሆነ በሚያሳዝን መንገድ ወደ ሎተሪ ባለስልጣኑ ተመላሽ ነው የሚሆን ወደ ቀጣይ ዜና እናልፋለን በመጸዳጃ ቤት ዕቃ ሲንክ ቾኮሌት የሚያቀርበው ካፌ ጉድ ያስባለ ነው ማንሰማው ነገር የለም ባልጠፋው ደንበኞችስ ሳህን እየሰበሩ ሲያስቸግሩ የምታስበው ሐሳብ ይሄ በሲንክ ግን ይሄ የዚህ ቤት ባለቤት ዞሮ አይማል ቀጥታ ነው ጎርዶስ የተሰኘው የቾኮሌት ካፍቴሪያ በእስራኤል መዲና ቴል አቪቭ ከተማ ታዋቂ መሆኑ ይነገራል የአገሬው ሰዎችና ጎብኚዎች የሚያዘወትሩት ይህ ካፌ አነጋጋሪ መሆኑን ተከትሎ አድናቆትና ትችት ውግዘትን ያስተናገደ ይገኛል ይሄው የሚያደንቁት ሰዎች ግን ይሄ በኃይል የመጸዳጃ ቤት ፍቅር ያለባቸው ይመስላል እዛም ቁጭ የሚሉ ሆነ ስልክ ጋዜጣ ደብተር ሁሉን ይዘጋውቶ ጽፈው ገበታ ላይ ሲመጣላችሁ ደስ የሚላችሁ እንግዲህ ካፌ ለደንበኞቹ በመጸዳጃ ቤት ዕቃ ወይም ሲንክ ቾኮሌት ማቅረብ መጀመሩን ተከትሎ ጉዳዩ ብዙዎችን ትኩረት ስቧል በዚህም እንግዲህ ኑና አሽጉኝ የሚል ብቸኛው መልእክት ያስተላለፈ ካፌ ሳይሆን አይቀርም
ግን የሚገርመው ነገር ምንድነው መጸዳጃ ቤት ሄደ ተጠቅመህ ስትመለስ በሱ ደግሞ ምግብ ሲቀርብ እኔ አልገባኝም አይ እንደውም ከተሰጡት አብዛኛዎቹ ኮሜንቶች ውስጥ ወይም አስተያየቶች ውስጥ የቁጣ መልክ አላቸው ሰዎች በጣም ተቆጥተዋል ገባ አይደለ ካፌው ግን ምን ያህል ኪሳራ ውስጥ ቢገባ ነው እንደዛ አይነት እርምጃ መነጋገር ያለ መሆን በትክክል ይሄ የሚያስቆጣ ተግባር ነው ገባ ምግብ አለ ብለ እንደፈለክ አታቀርብም ይሄ ለአፒታይትም ይታሰባል ጥሩ አይደለም ምን ይባላልኛ ጋር ነው ከፍትፍቱ ፊቱ አይደል ያውን ታዲያ ከፍትፍቱ መጸረጋ ቤቱን እንደለ ስሜት አይሰጥምና አሁን እዚህ ቤት በላው ነው የምትለው ወይስ ተቀመጥኩ ነው ገብዛን ዲያስቦናቲ ልክ አይደለም ከባድ ደግሞ ልጅ ደግሞ ላለው ሰው ይብሳል አረ በጣም እንዲ ሲለምድ ልጁ ቤትም ሲሄድ እንዴ ስትለው ይበላል እንግዲህ ለካፌው ከተሰጡ ኮሜንቶች መካከል ይህ ቾኮሌት አይመስልም እጅግ በጣም ዘጊ ነው የሚለው አንዱ ሲሆን ሌላኛው ኮሜንት ደግሞ ይህ ካፌ ምን ያህል የደንበኞች እጥረት ቢያጋጥመው ነው ይሄን መሳይ አገልግሎት ለመስጠት የወሰነው ይላል እኔ ደግሞ ምን ያህል የሳህን እጥረት ቢገጥመው ነው እንደዚህ የጀመረው ነው ብሎ ገባ ከባህልም ከኛ አሁንኛ ጋር አይበስማ በማስታወቂያው ዙሪያም ካፍቴሪያውም ሆነ ሌሎች መንግስታዊ ተቋማት እስካሁን ያሉት ነገር የለም አሁንም እውነት እኮ ነው ዝም የሚያስፈልግ ሳቀርቡልህ ሽንት ቤት ዝምታ ነው መልስ ምክንያቱም ጥሩ አይደለም አገባ እኔ አሁን በሲንክ ቢያቀርብልኝ ሱሪ መፍታት ነው ትዝ የሚለኝ እንጂ እጅ መታጠብ ትዝ አይለኝ ስለዚህ በእኔ አስተያየት አስቀያሚው ካፌ ነው ይሄ አይ ጥሩ አይደለም ከባህልም ከሃይማኖት ከምንም አንፃር ግን ይዘጉታል ዘጋባቸው እየዘጋንማ ይሰራል ዜናዎች ይመስሉ ነበር የሳምንቱ የአራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ ቀጣይ ሳምንት በሌሎች ዜናዎች እንገናኛለን ፍቅርና ሰላም ለሀገራችን ሳቅና ተድላ ለህዝባችን አራዳ ቅዳሜ ይቀጥላል